ለረጅም ጊዜ ሲነሳ የነበረውና አጨቃጫቂ የሆነው የአሜሪካው ፕሬዝዳንትም አስተያየታቸው ለመስጠት የተገደዱበት የቻይና ለኢራን የምታደርገው ድጋፍ የተመለከተው ጉዳይ በአዲስ መልኩ ብቅ ብለዋል። ትራምፕ በቻይና ጉብኝታቸው ወቅት የቻይናው ፕሬዝዳንት ሺ ጂንፒንግ ለኢራን ጦር መሳሪያ እንደማይሸጡ ቃል ገብቶልኛል ካሉ ሳምንት ባልሞላ ጊዜ ውስጥ ቻይና ከኢራን ጋር በድብቅ የጦር መሳሪያ ስምምነት አደረገች የሚሉ ሪፖርቶች መውጣት ጀምረዋል። ኢራን በቅርቡ ከ60 እስከ 70 ሚሊዮን ዶላር ግምት ያለውን ከ300 እስከ 400 ሊደርሱ የሚችሉን የቻይና ሰራሽ የትከሻ ላይ ከባድ የአየር መቃወሚያ ሚሳኤል መሳሪያዎች ወይም ማንፓድስ በመባል የሚታወቁ QW12 እና FN16 በሚል መጠሪያ የሚታወቁ ሚሳኤሎችን ልትረከብ እንደምትችል እየተነገረ ይገኛል። ነገር ግን የቻይናው የውጭ ጉዳይ ሚኒስቴር እነዚህን ሪፖርቶች ሙሉ በሙሉ ውድቅ ሲያደርጋቸው ተደምጧል። ቢሆንም ግን እንደነ ቴሌግራፍና ሌሎች ዓለም አቀፍ የመረጃ ምንጮች ይዟቸው በወጡ መረጃዎች መሰረት በሁለቱም ሀገራት መካከል ስምምነት መደረጉና ስምምነቱን ለማስፈጸም መሳሪያዎቹ ከምዕራብ ቻይና ተነስተው በፓኪስታን በኩል ወደ ኢራን ሊገቡ እንደሚችሉ መረጃዎች የሚጠቁሙ ወጥቷል። ነገር ግን የፓኪስታን ወታደራዊ ኃይልና የሲቪል ባለስልጣናት በዚህ ጉዳይ ላይ ምንም አይነት ንክኪ እንደሌላቸው በመግለጽ ጉዳዩን ሲያስተባብሉ ተደምጧል። ሆኖም ግን እንደ ዘገባዎቹ ከሆነ ስምምነቱ በሆንግ ኮንግ በሚገኝ ዞንግቺንግ ባኦሻንግ ኢንተርናሽናል ኢንቨስትመንት በተባለ አማካይ ድርጅት በኩል እንደተፈጸመ ምንጮቹ ገልጿል። ግብይቱ የተከናወነው በቻይናና በኢራን መንግስታት ይፋዊ በሆነ መንገድ ሳይሆን የኢራን መንግስትና የቻይና መንግስት መሃል በነበረ አማካይ ብሮከር ካምፓኒ በኩል ስለመሆኑ ምንጮቹ እየገለጹ ነው የሚገኙት። ይህ ጉዳይ ታዲያ በጦርነት ሂደት ላይ ሊፈጥር የሚችለውን አንድምታ የሚኖረውን ልዩ ሚና እንመለከተዋለን። ለምን ከተባለ ጦርነቱ ዳግም አገርሽቷል። ኢራን ሰርፕራይዝ አታክ በአሜሪካ የጦር ቤዞች ላይ ከፈጸመች በኋላ አሜሪካ አውዳሚ ክራሺንግ ብላ የጠራችውን የአጸፋ እርምጃ በኢራን ላይ ስትወስድ አድራለችና እነዚህ አይነት ከሩሲያ ጋር ከቻይና ጋር በተለይ የሚደረጉ የጦር መሳሪያ ግብይቶች የጦርነቱን ሂደት በምን መልኩ ተጽዕኖ ያሳድሩበታል የሚለውን ጉዳይ ዛሬ በስፋት እንመለከተዋለን። ያ ለረጅም ጊዜ ሲያከራክር የቆየው በምንም መልኩ ቻይና ለኢራን መሳሪያ እንደማትሸጥ ሺ ጂንፒንግ ቃል ገብቶልኛል ብለው ትራምፕ ደረታቸውን ነፍተው የሚናገሩበት የቻይናና የአሜሪካ ግንኙነት ከኢራን ጋር ካለው ጥብቅ ቁርኝነት በላይ ነው ወይ የሚልን ጥያቄ ያነሳን ቆይታ እናደርጋለን። ስለዚህ አብራችሁን ቆዩ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሚ መልካም ቆይታ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። በዓለም አቀፍ የኃይል ሚዛንና በጂኦፖለቲካዊ አስተላለፎች ላይ ከፍተኛ ድንጋጤን የፈጠረውና የቀጠናውን ጦርነት አቅጣጫ ሙሉ በሙሉ ሊቀይር የሚችለው ይህ ስምምነት ቻይና ከ60 እስከ 70 ሚሊዮን ዶላር የሚገመቱ ዘመናዊ የትከሻ ላይ ከባድ የአየር መቃወሚያ ሚሳኤሎችን ለኢራን ልትልክ ትችላለች የሚለው የሚስጥር ስምምነት ይፋ መሆኑ በበርካቶች ዘንድ ድንጋጤን ፈጥሯል። ይህ ስምምነት ከ300 እስከ 400 የሚደርሱ አደገኛና ዘመናዊ የትከሻ ከባድ ሚሳኤሎች የሚያካትት ሲሆን በምስራቅና በምዕራብ ዲፕሎማሲያዊ ግንኙነት ላይም በከፍተኛ ሁኔታ ውጥረት እንዲነፍስ አድርጓል። በዚህ መረጃ መሰረት ይህ እርምጃ በቅርብ ጊዜያት በአየር ላይ የሚሰነዘሩባትን ጥቃቶች ለመመከት የምታደርገውን ጥረት ኢራን በመሰረታዊነት የሚያጠናክርና የጥላቶቿን የአየር ላይ የበላይነት ዋጋ ለማሳጣት የምታደርገው ጥረት እንደሆነ ይነሳል። የቴሌግራፍና ሌሎች ታዋቂ ዓለም አቀፍ መገናኛ ብዙሃን እያወጧቸው ባሉ ዘገባዎች መሰረት ስምምነቱ የተፈጸመው በዲፕሎማሲያዊ መድረኮች ላይ ከፍተኛ ንትርክ በነገሰበት ወቅት በመሆኑ ቤጂንግና ቴህራን በምዕራባውያን ማዕቀቦችና በወታደራዊ ጫናዎች ስር ሆነው የተዘረጉትን የጋራ ስትራቴጂያዊ ወዳጅነት ወደ አዲስ ወታደራዊ እርከን ማሸጋገራቸውን
በግልጽ የሚያሳይ ታሪካዊ ክስተት ሆኖ ነው የተመዘገበው። ወደዚህ ዘገባ ጥልቅ ዝርዝሮች ስንገባ የዚህ አይነቱ ከፍተኛ ቁጥር ያለው ሚሳኤል ለኢራን የታጠቁ ኃይሎች መሸጥ በቀጠናው የሚንቀሳቀሱ ማናቸውም የውጭ አየር ኃይሎች ወታደራዊ ስሌት ሙሉ በሙሉ የሚያዛባው ነው የሚሆነው። በኢራን የአየር ክልል ውስጥ የሚበሩ ዝቅተኛ የፍላይት አልቲቲዩድ ያላቸው ተዋጊ ጀቶች፣ ጥቃት አድራሽ ሄሊኮፕተሮችና የላቁ ቴክኖሎጂ ያሏቸው ሰው አልባ አውሮፕላኖች ወይም ድሮኖች አሁን ከፍተኛ ስጋት ውስጥ የሚወድቁ በመሆናቸው ምክንያት የወደፊቱ የውጊያ ሂደት በምድርና በአየር ላይ አዲስ መልክ እንዲይዝ የሚያደርግ ነው የሚሆነው። ኢራን ቀደም ሲል የነበራትን የረጅምና የመካከለኛ ርቀት የአየር መቃወሚያ ስርዓቶች በዚህ አዲስ የአጭር ርቀት የትከሻ ከባድ ሚሳኤል ለመሸፈን የምታደርገው ጥረት የአየር ክልሏን በበርካታ የደህንነት ንብርብሮች ወይም መልቲ ሌየር ዲፌንስ ሲስተም እንድትከላከል ያስችላታል። ይህ ደግሞ በቴህራን ላይ የሚቃጡ ማናቸውም ድንገተኛ የአየር ጥቃቶች ስኬታማነት እጅግ ዝቅተኛ ሊያደርግ የሚችል መሆኑ የቀጠናውን ወታደራዊ ሚዛን ወደ ኢራን በአወንታዊ መልኩ እንዲያዘነብል ሊያደርገው የሚችል ጉዳይ ይሆናል። የዚህ ዘገባ አጠቃላይ ስፋቱን፣ ታሪካዊ አመጣጡና አስደናቂነቱን በጥልቀት ስንመለከተው ግን የቻይናና የኢራን ግንኙነት ላለፉት ዓመታት በዋናነት በነዳጅ ንግድ፣ በኢኮኖሚያዊ ኢንቨስትመንትና በዲፕሎማሲያዊ ድጋፍ ላይ የተገደበ ይመስል የነበረ ቢሆንም አሁን ግን ቀጥተኛ ወደሆነ ጉዳይ ወደ ወታደራዊ ቁሳቁስ ዝውውር በይፋ መሸጋገሩን አመላካች ተደርጎ ሊወሰድ ይችላል። ይህ የትራንስፎርሜሽን እርምጃ ቤጂንግ በምዕራባውያን የሚጣሉ ህጋዊና ኢኮኖሚያዊ ማዕቀቦችን በመጣስ ከቴህራን ጎን ለመቆም ወሳኝ የፖለቲካ ውሳኔ ማሳለፏንም የሚያረጋግጥ ሆኖ እናገኘዋለን። በምዕራባውያን የደህንነት ተቋማት ዘንድ ትልቅ ድንጋጤን የፈጠረው ዋናው ምክንያትም ስምምነቱ የተደረገበት ሚስጥራዊ መንገድና የተመረጠበት ጊዜ በመሆኑ በቀጣዮቹ ጊዜያት የዚህን ስምምነት የጀርባ አጥንት የፋይናንስ መዋቅርና ስትራቴጂካዊ መዘዞች ምን ሊሆን ይችላሉ የሚሉ ጉዳዮች በስፋት ትኩረት እንዲስቡ ያደርጋቸዋል። የዚህ ስምምነት ይፋ መውጣት በዋሽንግተንና በቤጂንግ መካከል ያለውን ዲፕሎማሲያዊ አመኔታ በከፍተኛ ደረጃ ያናጋው አዲስ የፖለቲካ ውጥረትም የፈጠረው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ባደረጉት ስብሰባ ቻይና ለኢራን ምንም አይነት የጦር መሳሪያ አትሸጥም የሚል ቃል ገብቶልኛል ካሉ ሳምንት ባልሞላ ጊዜ ውስጥ መከሰቱ ነው። የፕሬዚዳንት ትራምፕ ይፋዊ መግለጫና በመሬት ላይ ያለው የጦር መሳሪያ ዝውውር እንቅስቃሴ ፍጹም አለመጣጣሙ ደግሞ በዓለም አቀፍ አቪዬሽን እንዲሁም በደህንነትና ከፍተኛ የዲፕሎማሲ መድረኮች ላይ ትልቅ እንቆቅልሽና ቁጣን የፈጠረ ሆኖ እናገኘዋለን። አሜሪካ በቻይና ላይ የነበራትን የስለላና የዲፕሎማሲ ግምገማ ከንቱ ያደረገ እርምጃ ነው ይህ ስምምነት። በዋሽንግተን የውጭ ጉዳይና የደህንነት ባለስልጣናት ዘንድ ደግሞ ከፍተኛ ድንጋጤና የፖሊሲ ክለሳ ወይም ግምገማ አስፈላጊነትን ሊያስከትል የሚችል ስለመሆኑ ይነሳል። ዲፕሎማሲያዊ ውጥረቱን ወደ ጥልቅ ደረጃ ገብተን ስንመለከተው ደግሞ የትራምፕ አስተያየት የመጣው ቤጂንግ በይፋዊ መድረክ ሰላም አስከባሪ፣ ገለልተኛና በታላቅ ኃይላት ግጭት መካከልም ሚዛን ጠባቂ መስላ ለመታየት የምታደርገውን ጥረት ሙሉ በሙሉ የሚያጋልጥ ሆኖ ነው የሚገኘው። ፕሬዚዳንት ትራምፕ ከሺ ጂንፒንግ ጋር በነበራቸው የፊት ለፊት ውይይት ወቅት የተሰጣቸው ማረጋገጫ ለዓለም ሕዝብ በድል አድራጊነት ነበር ይፋ ያደረጉት። በስተጀርባ በሚስጥር የተደረገው የትከሻ ከባድ ሚሳኤሎች ስምምነት ግን የቻይና የውጭ ፖሊሲ ምን ያህል በጥብቅ ብሔራዊ ጥቅም፣ ሚስጥረኝነትና በስልታዊ የጂኦፖለቲካዊ ጨዋታዎች የተቃኘ መሆኑን የሚያረጋግጥ ሆኖ እናገኘዋለን። ይህ ሁኔታ የሚያሳየው ቤጂንግ ከአሜሪካ ጋር በሚደረግ የሰላምና የንግድ ድርድር ወቅት በይፋ የምትሰጣቸውን ቃላቶች ወይም ስምምነቶች በስተጀርባ የራሷን የረጅም ጊዜ ስትራቴጂያዊ ዓላማዎች ለማስፈጸም እንደ ታክቲካዊ ጋሻ እንደምትጠቀምባቸው ነው የሚያሳየው። የአጠቃላይ ክስተት የአሜሪካው የውጭ ጉዳይ ፖሊሲ አቀራረብና የደህንነት ተቋማት የቻይናን ወታደራዊ እንቅስቃሴ በሚከታተሉበት መንገድ ላይ ትልቅ ቀዳዳ መኖሩን ቁልጭ አድርጎ የሚያሳይ አመላካች ነው። በዋሽንግተን ከፍተኛ ባለስልጣናት ዘንድ የተፈጠረው ቁጣና መደናገጥ የሚያሳየው ቤጂንግ በምዕራባውያን ማዕቀብና የፖለቲካ ጫና ስር ሳትወድቅ በታላላቅ ኃይላት ፍልሚያ ውስጥ የራሷን የኃይል ሚዛን ማስጠበቅ የሚያስችላትን ስትራቴጂካዊ እርምጃን በድፍረት እንደወሰደች ነው የሚታየው። ይህ የቻይና የዲፕሎማሲ ሁለት ገጽታ የትራምፕ አስተዳደር በቤጂንግ ላይ የሚከተለውን የንግድ የዲፕሎማሲና የደህንነት ፖሊሲ በአስቸኳይ እንደገና እንዲገመገም የሚያስገድደው ሲሆን በቀጣዮቹ ጊዜያት ደግሞ ምን ሊፈጠር የሚችላል ወይም የፖለቲካና የኢኮኖሚ ፍጥጫው በከፍተኛ ደረጃ ያባብሰዋል ወይ የሚለው ጉዳይ በከፍተኛ ሁኔታ የሚጠበቅ ይሆናል። በስምምነቱ መሰረት ግን ለኢራን ሊቀርቡ የተዘጋጁት እነዚህ ብዛታቸው ከ300 እስከ 400 የሚደርሱ የትከሻ ላይ ከባድ የአየር መቃወሚያ ሚሳኤሎች ወይም ማንፓድ በመባል የሚታወቁ የቻይና ዘመናዊ የምህንድስና ውጤቶች የሆኑ ኪብ ደብሊው-12 እና FN-16 የመሳሰሉ የጦር መሳሪያዎች ናቸው። እነዚህ ሚሳኤሎች በዘመናዊ የጦር አውድማዎች ላይ ዝቅ ብለው የሚበሩ ተዋጊ ጀቶችን፣ ጥቃት አድራሽ ሄሊኮፕተሮችና የላቀ ቴክኖሎጂ ያላቸውን የስለላ ድሮኖችን በከፍተኛ ትክክለኛነት የመምታትና የመደምሰስ አቅም ያላቸው አደገኛ መሳሪያዎች ስለመሆናቸው ይነሳል። እነዚህ የሚሳኤል አይነቶች ወይም የሁለቱ ሚሳኤሎች ጥምረት
የኢራን እግረኛ ጦር በግንባር ቀደምነት የሚሰጠውን የመከላከል አቅም በአስደናቂ ሁኔታ የሚያሳድገው ሲሆን ቴህራን ላይ የሚቃጡ የአየር ጥቃቶችና የጉዳት መጠናቸውም ያ የሚያደርሱት አደጋ በከፍተኛ ደረጃ ከፍ እንዲል የሚያደርገው ነው የሚሆነው። ቴክኒካዊ ብቃታቸውን በተለየ ሁኔታና በስፋት ለመመልከት ከተነሳን QW12 የሚሰኘው ሚሳኤል የላቀ የኢንፍራሬድና የሌዘር መር ወይም ሌዘር ጋይድድ ቴክኖሎጂን የሚጠቀም በመሆኑ የጠላት ተዋጊ አውሮፕላኖች የሚለቋቸውን የሙቀት ማታለያዎች ወይም ፍሌርስ ሰብሮ ማለፍ የሚያስችል አርቲፊሻል ኢንተለጀንስ መሰረት ያደረገ የማጣሪያ ስልተ ቀመር አለው። ሌላ በኩል FN-16 ሚሳኤል በከፍተኛ ፍጥነትና በተለዋዋጭ አቅጣጫ የሚበሩ ኢላማዎችን የመከታተል አቅሙ እጅግ የጎለበተ ሲሆን በምሽትና አስቸጋሪ በሆነ የአየር ጠባይ ውስጥም በትክክለኛነት የመምታት አስደናቂ ብቃት ያለው መሳሪያ ነው። እነዚህ ሁለት የተለያዩ ነገር ግን የተጣጣሙ ሚሳኤሎች በአንድ ላይ ጥቅም ላይ ሲውሉ የጠላት አየር ኃይል በዝቅተኛ ከፍታ ላይ የሚያደርገውን ማንኛውም አይነት እንቅስቃሴ ፍጹም አደገኛና ዋጋ የሚያስከፍል እንዲሆን ያደርጉታል። ይህ ከ60 እስከ 70 ሚሊዮን ዶላር የሚወጣበት ወታደራዊ ፓኬጅ በዓለም አቀፍ የወታደራዊ ወጪ ስሌት ሲመዘን ደግሞ አነስተኛ መስሎ የሚታይ ቢሆንም የሚያስገኘው ስትራቴጂካዊ ጥቅም ግን እጅግ የላቀና ያልተመጣጠነ ወይም አሲሜትሪክ ብልጫን የሚያስገኝ ነው። በጥቂት $10,000 ብቻ የሚገመተው የትከሻ ከባድ ሚሳኤል በ10 በመቶ ሚሊዮኖች የሚገመተውን የዘመናዊ ተዋጊ ጀት ወይም ጥቃት አድራሽ ሄሊኮፕተሮችን የመደምሰስ አቅም ስላለው ኢራን በትንሽ ገንዘብ ወይም በትንሽ ወጪ የጠላቶቿን ግዙፍ የአየር የበላይነት ለማክሸፍ የሚያስችል አቅምን ሊፈጥርላት የሚችል ቴክኖሎጂ ነው። የላቀ ወታደራዊ ቴክኖሎጂ ዝውውር ደግሞ በቤጂንግ እና በቴህራን መካከል ያለውን ወታደራዊ ጥምረት በወትሮው የተለመደ የቴክኒክ ድጋፍ አውድ ወጥቶ ወደ አዲስ ስልታዊ ተጋሪነት ደረጃ ያሸጋገረ ሆኖ እናገኘዋለን። የዚህ ግዙፍ የጦር መሳሪያ ስምምነት የጀርባ አጥንት የፋይናንስ መስመርና የህግ ሽፋን የተመለከቱ ጉዳዮችን ስንመለከት ደግሞ ዋናው ፍሬ ነገር ሆኖ የምናገኘው ስምምነቱ የተፈጸመው በሆንግ ኮንግ በሚገኝ ዞንግቺንግ ኦሻንግ ኢንተርናሽናል ኢንቨስትመንት በተባለ አማካይ ወይም ብሮከር ድርጅት በኩል እንደሆነ መረጃዎቹ ማጋለጣቸው ነው። ይህ ድርጅት በዓለም አቀፍ የባንክና የማዕቀብ መቆጣጠሪያ ስርዓቶች ሳይያዝ ገንዘብን፣ ሰነዶችና የኮንትራት ውሎችን የማዘዋወር ከፍተኛ ስራዎችን ሲሰራ እንደነበር ተገልጧል። ዋናው ግብ የዚህ ስምምነት ዋናው ግብ የቻይና መንግስትና የወታደራዊ ተቋማት ቀጥተኛ ጥያቄነትን ማስወገድና ከምዕራባውያን የፋይናንስ መከታተያ ዘዴዎችን ማምለጥ ሲሆን የአሰራር ደግሞ በሁለቱ ሀገራት መካከል ያለውን ሚስጥራዊ ህገወጥ ተብሎ የሚጠራ የጦር መሳሪያ ዝውውር ሂደትን ስኬታማ እንዲሆን የሚያስችል ቁልፍ መሳሪያ ሆኖ እያገለገለ ነው ያለው። የስምምነቱን ሚስጥራዊ የፋይናንስ መዋቅር በጥልቀት ስንመለከተው ደግሞ የቻይና መንግስት በይፋዊ መልኩ ከስምምነቱ ጋር ንክኪ የለኝም ለማለት እንዲህ ያሉ የፊት ለፊት ኩባንያዎች ሼል ካምፓኒስን መጠቀም የተለመደ ስትራቴጂካዊ አሰራር እንደሆነ መረዳት አለብን። ሆንግ ኮንግ ባላት ልዩ የፋይናንስ የንግድና ህጋዊ ነጻነትን በመጠቀም ዞንግቺንግ በኦሻንግ ኢንተርናሽናል ኢንቨስትመንት በቤጂንግ እና በቴህራን መካከል ያለውን የብዙ ሚሊዮን ዶላር የገንዘብ ዝውውር በይፋዊ የኢንቨስትመንትና የንግድ እንቅስቃሴዎች ሽፋን ስር በመደለል የዓለም አቀፍ የፋይናንስ መከታተያዎችን ለማታለል ያስችሏል። የድርጅቱ መቋቋምና የካፒታል ዝውውር መረብ በበርካታ የባንክ አካውንቶችና በህገወጥ የገንዘብ ማሳለፊያ ወይም የመኒ ላውንድሪንግ ዘዴዎች የተሳሰረ መሆኑ የምዕራባውያን የስለላ ተቋማት የፋይናንስ መስመሩን በቀጥታ ከመንግስት ጋር ለማያያዝ ያላቸውን እድል እጅግ ጠባብና ውስብስብ እንዲሆን ያደርጓል። ይህ የትራንዛክሽን ሞዴል የሚያሳየው ቻይናና ኢራን በምዕራባውያን የሚጣሉ ህጋዊና ኢኮኖሚያዊ ማዕቀቦችን ለማለፍ እጅግ የዳበረ የሸደው ኢኮኖሚና የመሳሪያ ዝውውር መዋቅር ዘርግተው መቆየታቸው ነው። እንዲህ ያሉ አማካይ ወይም ብሮከር ካምፓኒዎች የመንግስታትን እጅ ደብቀው ግዙፍ ወታደራዊ ኮንትራክቶችን እንዲያስፈጽሙ እድል ስለሚሰጡ የወደፊቱ ዓለም አቀፍ የጦር መሳሪያ ንግድም በይፋዊ የመንግስታት ድርድሮች ሳይሆን በወንጀል በፋይናንስና በኢንቨስትመንት ሽፋን ስር በሚሰሩ ድርጅቶች ቁጥጥር ስር እየወደቀ መምጣቱን የሚያመላክት ነው። ይህ የሆንግ ኮንግ ድርጅት ሚና ይፋ መውጣቱ አሜሪካና የአውሮፓ ህብረት በሆንግ ኮንግ የፋይናንስ ተቋማት ላይ ተጨማሪ ጥብቅ ማዕቀቦችን እንዲጥሉ መንገድ የሚከፍት ከመሆኑም በላይ የሻዶው ትራንዛክሽን ሂደቶች አሁንም ቢሆን የዓለም አቀፍ ማዕቀቦችን የበላይነት የሚፈታተኑ ትልቅ ስጋቶች ሆኖ መቀጠላቸውን የሚያሳይ ሆኖ ሊወሰድ የሚችል ነው። ይህ የጦር መሳሪያዎቹ ዝውውር የማጓጓዣ መስመርና ስትራቴጂካዊ ትራንዚት ኮሪደሩን በተመለከተ የወጡ መረጃዎችን ስንመለከት ደግሞ ነገሩ ይባስ ውስብስብ እየሆነ እናገኘዋለን። ከምዕራብ ቻይና ተነስተው በፓኪስታን የመሬትና የአየር ላይ ኮሪደር በኩል ወደ ኢራን እንዲገቡ በስምምነቱ ላይ መመቻቸቱ መረጃዎቹ ያሳያሉ። ሆኖም የፓኪስታን ወታደራዊ ኃይልና የሲቪል ባለስልጣናት በዚህ የትራንዚት እንቅስቃሴ ላይ ምንም አይነት ንክኪ እውቅናና አጋርነት እንደሌላቸው በመግለጽ ጉዳዩን በጽኑ ሲያስተባብሉ ተደምጠዋል። በዚህኛው ጉዳይ ላይ የፓኪስታን መሬትና የአየር ክልል ለዚህ ግዙፍ የወታደራዊ ጭነት ዝውውር መመረጡ የምስራቅ እስያ ወይም የመካከለኛው ምስራቅ የመሬት ትስስር ምን ያህል ስልታዊ ወታደራዊ ኢላማዎችን ለመፈጸም አመች እንደሆነ የሚያሳይ ሲሆን
የኢስላማባድ ፈጣን ማስተባበያ ደግሞ አገሪቱ በምዕራባውያን ጫናና በቻይና ስትራቴጂካዊ ፍላጎት መካከል የገጠማትን ከፍተኛ ዲፕሎማሲያዊ ውጥረትን የሚያሳይ ነው። የዚህ የትራንዚት መስመር ጂኦፖለቲካዊ አቀማመጥ በጥልቀት ከተመለከትነው ምዕራብ ቻይና ከፓኪስታን ጋር በሚያገናኛት የኢኮኖሚ ኮሪደር ወይም TPEC እንዲሁም የካራኮራም ድንበር አቋራጭ አውራ ጎዳናዎች ምክንያት የተወሳሰቡ ወታደራዊ ጭነቶች እጅግ አመቺ ሆነው መውጫ በር ሆና ታገለግላለች። ፓኪስታን ከቻይና ጋር ያላትን የጠበቀ ወታደራዊና ስትራቴጂያዊ ጥምረትና ከኢራን ጋር ያላትን የረዥም ርቀት የጋራ ድንበር መሳሪያዎቹን በጥብቅ ሚስጥር በፍጥነትና ከምዕራባውያን የባህር ላይ ቁጥጥር ውጭ በሆነ መንገድ ለማጓጓዝ ተመራጭ ያደርጋታል። ነገር ግን የፓኪስታን ይፋዊ ማስተባበያ ሀገሪቱ ከአሜሪካ ጋር ያላትን የደህንነትና የኢኮኖሚ ግንኙነት ላለማበላሸት የምታደርገው ዲፕሎማሲያዊ የገመድ ጉተታ ሂደት የሚያጋልጥ ሆኖ ነው የምናገኘው። ኢስላማባድ በጉዳዩ ላይ እጅ የለበትም ማለቷ በዋሽንግተን በኩል የሚመጣባትን ከፍተኛ የፖለቲካ የኢኮኖሚና የደህንነት ማዕቀቦች ጫና ለመሸሽ የምታደርገው ጥረት አካል ስለሆነ እንጂ በእርግጠኝነት ኢስላማባድ በዚህ ጉዳይ ላይ እጅ የላትም ወይ ለሚለው ነገር ማረጋገጫ ሆኖ አያገለግልም የሚሉ ጉዳዮች ይነሳሉ። በሌላ በኩል ደግሞ በዓለም አቀፍ የደህንነትና የወታደራዊ ስሌት ደረጃ የፓኪስታን ጥብቅ የድንበር መከላከያና የወታደራዊ ደህንነት ተቋማት ሳያውቁ እንዲህ ያለ ግዙፍ ቁጥር ያለው ከባድ ሚሳኤል በግዛቷ ላይ ያልፋል ተብሎ ማመን ደግሞ አዳጋች እንደሆነ የምዕራባውያን የደህንነት ተንታኞች ይናገራሉ። ይህ ትራንዚት መስመር ውጥረት በደቡብና በማዕከላዊ እስያ ቀጠናዊ ግንኙነት ላይ አዲስ የጥርጣሬ ደመናን የደቀነ ሲሆን ለወደፊቱም የቻይና የፓኪስታንና የኢራን ምድር ትስስር በምዕራባውያን የስለላ ተቋማት ዘንድ በከፍተኛ ትኩረት የሚከታተሉት አደገኛ የትራንዚት ኮሪደር ሆኖ እንደሚቀጥል ይጠበቃል። ከዚህ ባሻገር ወደዚህ አደገኛ ወታደራዊ ስምነት ቀጠናዊና ዓለም አቀፋዊ መዞች ስንገባ ዋናው ትልቁ ስጋት ኢራን እነዚህን ዘመናዊ QW12 እና FN16 የተሰኙ የትከሻ ከባድ ሚሳኤሎች ወታደራዊ መከላከልን ለመጠቀም ላይ ብቻ ሳትወሰን በመካከለኛው ምስራቅ ለሚንቀሳቀሱ ታጣቂ አጋሮቿ ፕሮክሲዎቿ ልታስተላልፍ የምትችልባቸው መንገዶችም ሌሎች ስልታዊ ስጋቶችን ይፈጥራሉ። ሚሳኤሎቹ በየመን ሁቲዎች፣ በሊባኖስ ሂዝቦላ ወይም በኢራቅና በሶሪያ በሚገኙ ሌሎች ታጣቂ ቡድኖች እጅ ከገቡ በየመን ባህረ ሰላጤ የሚንቀሳቀሱ የንግድና የጦር መርከቦች፣ በሊባኖስ ድንበር አቅራቢያ የሚበሩ ተዋጊ ጀቶች እንዲሁም በቀጠናው የሚገኙ የአሜሪካ አጋሮች አሊያንስ የጦር ሰፈሮች ላይ የሚኖረውን የደህንነት አደጋ በአስደናቂ ሁኔታ ከፍ እንዲል ያደርገዋል። ይህ ደግሞ የመካከለኛው ምስራቅን ወታደራዊ ኃይል ሚዛን አዛብቶ ቀጠናውን ወደ አዲስና ከቁጥጥር ውጭ ወደ ሆነ ሰፊ የጦርነት አዙሪት ውስጥ ሊከተው የሚችል እድልን የሚፈጥር ሆኖ እናገኘዋለን። ይህ ስጋት በጣም ጥልቅ የሆኑ የቴክኖሎጂ ሽግግሮችንም የያዘ ነው። ኢራን ላለፉት በርካታ ዓመታት የራሷን የድሮና የባሊስቲክ ሚሳኤል ቴክኖሎጂ ለፕሮክሲ ኃይሎቿ በማጋራት የሽምቅ ውጊያ ስትራቴጂዋን ስታጠናክር ነው የቆየችው። አሁን ግን ከቻይና የምታገኛቸው የላቁ ከባድ የትከሻ ላይ ሚሳኤሎች ወደ እነዚህ ቡድኖች ማሰራጨት ብትጀምር የወኪል ኃይሎቿ የመከላከልና የማጥቃት አቅም በከፍተኛ ደረጃ እንዲጨምር ታደርጋለች። በተለይ በየመን ኤደን ባህርና በቀይ ባህር የንግድ መስመር ከፍተኛ አደጋ ማድረስ የሚችሉት ሁቲዎች እነዚህን ሚሳኤሎች ታጥቀው በዝቅተኛ ከፍታ የሚበሩ ወታደራዊ ሄሊኮፕተሮችና ድሮኖችን መምታት ከጀመሩ በቀይ ባህርና በኤደን ባህረ ሰላጤ ላይ የዓለም አቀፍ የንግድ መርከቦች ደህንነትና የምዕራባውያን ባህር ኃይል እንቅስቃሴ ፍጹም አደገኛ ወደሆነ ሁኔታ ውስጥ ይገባል። ይህ ስምምነት እስራኤልና አሜሪካ በመካከለኛው ምስራቅ ያላቸውን የአየር የበላይነት በመሰረታዊነት የሚፈታተን በመሆኑ የቀጠናው ሀገራት የደህንነት ፖሊሲያቸውን በድንገት እንደገና እንዲያቀናጁም ያስገድዳቸዋል። የቻይና የጦር መሳሪያዎች በዚህ መንገድ በቴህራንና በወኪሎቿ እጅ መግባታቸው ደግሞ ቤጂንግ በመካከለኛው ምስራቅ የምትከተለውን የቀጥታ ተሳትፎ ማስወገድ ፖሊሲ ወደ ቀጥተኛ ስትራቴጂካዊ ዋጋ ማስከፈል እንዲሸጋገር የሚያደርገው በመሆኑ አሜሪካና የእስራኤል የደህንነት ተቋማት በቀጠናው የሚያደርጉት ማናቸውም ወታደራዊ እርምጃዎች ላይ ከፍተኛ ጥንቃቄና ስጋት እንዲያድሩ ያደርጋል። ይህ የጦር መሳሪያ ዝውውር ውጤት ደግሞ በቀጣዮቹ ዓመታት የመካከለኛውን ምስራቅ የደህንነት ሁኔታ እንዴት ሊቃኝ እንደሚችል ግልጽ ማሳያ ሆኖ የሚወሰድ መሆኑ ማንሳት እንችላለን። የዚህን ሁለንተናዊ ውስብስብ የሆነው ተያያዥነት ያለው ሂደት ዋናው ትልቁ ነጥብ ግን መሰላችሁ የቤጂንግና የቴህራን የሚስጥር ሚሳኤል የመቀባበል ስምምነት የወቅቱን የዓለም አቀፍ የኃይል ሚዛን በመሰረታዊነት የሚሸረሽርና አዲስ ጂኦፖለቲካዊ አሰላለፍ የሚያሳይ ምዕራፍ ከፈተ ታሪካዊ ክስተት መሆኑ ነው። ይህንን ጉዳይ ይህ የጦር መሳሪያ ዝውውር በቻይና በኢራንና በሩሲያ መካከል እየተፈጠረ ያለውን ዘላቂ የምስራቃዊ ጥምረት ወይም ኢስተርን ብሎክ የሚያጠናክር ሲሆን የምዕራባውያንን ዓለም አቀፋዊ ተጽዕኖ የፖለቲካ የበላይነትና የኢኮኖሚ ማዕቀቦች ዋጋ አልባ የሚያደርግ አዲስ ተቃዋሚ ኃይል መፈጠሩንም በግልጽ የሚያረጋግጥ ነው። በቻይናና በኢራን መካከል የተደረገው ይህ የሚስጥር ሚሳኤሎችን የመቀባበል ስምምነት የወደፊቱን የዓለም አቀፍ ዲፕሎማሲና የወታደራዊ ስልቶች አቅጣጫ ሙሉ በሙሉ የሚቀየር ከመሆኑ በላይ ከ60 እስከ 70 ሚሊዮን ዶላር የሚወጣበት የQW12 እና
FN-16 መሰሎች ሚሳኤሎች ግብይት የተጀመረው ይህ እርምጃ በስልታዊ የሆንግ ኮንግ ኩባንያዎች ሽፋን ማለፉና ፓኪስታን የትራንዚት መስመር በኩል ያቋርጣል መባሉ የምስራቁ ዓለም ሀገራት የምዕራባውያን የፋይናንስና የስለላ መከታተያዎችን ለማለፍ የዘረጉት መስመር ምን ያህል የዳበረና የጎለበተ መሆኑ ቁልጭ አድርጎ የሚያሳይ ነው። ይህ ደግሞ አሜሪካና አጋሮቿ የትኑም ያህል ጥብቅ ማዕቀቦችን ቢጥሉ ተቃዋሚዎቻቸው የራሳቸውን አማራጭ የንግድ የፋይናንስና የወታደራዊ መስመሮች በመፍጠር አጸፋዊ እርምጃ ከመውሰድ እንደማይመለሱ የሚያስረዳ ህያው ማረጋገጫ ነው። ይህ ክስተት በዋሽንግተንና በቤጂንግ መካከል ያለውን የዲፕሎማሲያዊ አምኔታ ወደ ዝቅተኛ ደረጃ የሚያወርደው ከመሆኑም በላይ የትራምፕ አስተዳደር በቻይና ላይ የሚከተሉትን የወታደራዊና የኢኮኖሚ ፖሊሲ በከፍተኛ ደረጃ እንዲከብድ ያስገድደዋል። መካከለኛው ምስራቅ ቀጠና ከዚህ ቀደም ከነበረው ይበልጥ ያልተረጋገጠ አደገኛና በከፍተኛ ቴክኖሎጂ የታጠቁ ታጣቂዎች የሚንቀሳቀሱበት አውድማ በመሆኑ የዓለም አቀፍ የኃይል ሚዛን ውጥረትም ወደ አዲስ ከፍተኛ እርከን መሸጋገሩ አልቀረም። የዚህ ስምምነት ሁኔታ የሚያሳየን በ21ኛው ክፍለ ዘመን የታላቅ ኃይላት ፍልሚያ በይፋዊ ድርድሮች ብቻ ሳይሆን በሚስጥራዊ የጦር መሳሪያ ዝውውሮችና በሸዶው ፋይናንስ መዋቅሮች አማካኝነት ዓለምን ወደ አዲስ የጂኦፖለቲካዊ ውጥረት ውስጥ እየከተተ ያለ መሆኑን ነው። እያጠቃለል ነው ስንሄድ ግን የተከበራችሁ ተከታታዮቻችን የዕለቱን መሰናዶአችን ቻይናና ኢራን የሚስጥር የሚሳኤል ስምምነት ወደፊቱን የዓለም አቀፍ ደህንነትና የጂኦፖለቲካዊ ውድድር መልክ በአዲስ መንገድ የከፈተ አብዮታዊ ክስተት መሆኑን መመልከት እንችላለን። ይህ ያልተረጋገጠ አደገኛና በከፍተኛ ቴክኖሎጂ የታጠቁ ኃይሎች ይህ ክስተት በቀጠናዊና በዓለም አቀፍ ደረጃ የምዕራባውያንን የወታደራዊና የዲፕሎማሲያዊ በላይነት የፈተነ ብቻ ግን ሳይሆን ወደፊት የሚመጡ ታላላቅ ኃይላት ግጭቶች በምን አይነት የጥላ ስራዎች የምስጥር የንግድ መዋቅሮችና የፋይናንስ መረቦች በኩል እንደሚያከናውኑ ግልጽ ማሳያ ሆኖ ያቀረበ ነው። ወደ ጥልቁ ዝርዝር ማጠቃለያችን ስንገባ ግን የQW12 እና FN-16 ሚሳኤሎች ወደ ቴህራን የሚጓጓዙበት እድል መኖሩ የዓለም አቀፍ የጦር መሳሪያ ቁጥጥር ስርዓቶችና የዲፕሎማሲ ስምምነቶች ዋጋን ያሳጣ እርምጃ ሆኖ እናገኘዋለን። ከከፍተኛ የዲፕሎማሲ ማታለያዎች እስከ ሚስጥራዊ ሆንግ ኮንግ ኩባንያዎች እንዲሁም የፓኪስታን ስትራቴጂካዊ ትራንዚት መስመሮች ድረስ የተዘረጋው ይህ መዋቅር ወደፊቱ ዓለም አቀፍ ስርዓት በሁለት የተከፈሉ ግልጽና ድብቅ ወታደራዊ አስተላለፎች የሚመሩት መሆኑ ያረጋግጣል። የቴህራን የአየር መከላከያ አቅም ማደጉና የጦር መሳሪያዎች ወደ ወኪል ኃይሎች የመሰራጨት እድሉ የመካከለኛው ምስራቅን የወታደራዊ ስጋት አየር ሁኔታ ለአንዴና ለመጨረሻ ጊዜ ይቀይሯል። ይህ ሁለንተናዊ ውስብስብ የሆነ ሂደት የሚያስገነዝበን ታላቅ ኃይላት ከእንግዲህ በይፋዊ መድረጎች ብቻ በሚያደርጓቸው የሰላም ንግግሮችና ከስብሰቦች በኋላ በሚወጡ መግለጫዎች ሊመዘኑ እንደማይችሉ ነው። ከበስተጀርባ የሚከናወኑ የብዙ ሚሊዮን ዶላር የጦር መሳሪያ ስምምነቶች፣ የፋይናንስ መዋቅር ሂደቶችና ወታደራዊ ህብረቶች የመሬት ላይ እውነታውን የሚወስኑ ዋና ዋና ምክንያቶች ስለመሆናቸው በድፍረት መናገር እንችላለን። ይህ የQW12 እና FN-16 የትከሻ ከባድ ሚሳኤሎች ዝውውር በዋሽንግተንና በቤጂንግ መካከል የነበረውን ዲፕሎማሲያዊ እምነትም ክፉኛ የሚያናጋ የፕሬዚዳንት ሺ ጂንፒንግ ለፕሬዚዳንት ትራምፕ ገብተውት የነበረውን ቃል ማፍረሳቸው የሚያረጋግጥ ታሪካዊ ስብራትም ሆኖ ሊመዘገብ ይችላል። ይህ ስምምነት የአሜሪካን ቀጠናዊ ተጽዕኖ በመቃወም ኢራን የላቁ የቻይና ሰራሽ ሚሳኤሎችን እንድታገኝ ያደረገ ከመሆኑም በላይ በመካከለኛው ምስራቅ ያለውን የኃይል ሚዛን በመቀየር የቀጠናውን የውክልና ጦርነት ወይም ፕሮክሲ ወርፌር ሙሉ በሙሉ ወደ አዲስ አስፈሪና ከቁጥጥር ውጭ ወደሆነ ምዕራፍን ያሻገረ ስትራቴጂያዊ ስጋትን የደቀነው። የጦር መሳሪያዎቹ በሆንግ ኮንግ በሚገኝ አማካይ ድርጅት በኩል ተገዝተው በፓኪስታን በኩል ወደ ኢራን ሊገቡ ይችላሉ መባሉ በምስራቅና በምዕራብ መካከል ያለውን የሻዶው ድብቅ የሆኑ ስራዎችና የሚስጥር የፋይናንስ መረቦች ምን ያህል አደገኛ ሊሆኑ እንደሚችሉም ግልጽ አድርገው ቁልጭ አድርገው የሚያሳይ ነው። ኢራን እነዚህን የላቁ የአየር መቃወሚያ ሚሳኤሎች በታጠቀች ቁጥር የአየር ክልሏን የመጠበቅ አቅሟ የሚጎለብት ከመሆኑም በላይ መሳሪያዎቹ ለቀጠናዊ ወኪል ኃይሎቿ የሚቀርቡ ከሆነ ደግሞ የአሜሪካ የእስራኤልና የሌሎች አጋሮቿ ወታደራዊ የአየር ላይ የበላይነት ከፍተኛ ፈተናዋን ይገጥመዋል። ይህ ደግሞ በዋሽንግተንና በቤጂንግ መካከል ያለውን የፖለቲካ ውጥረት ከንግድና ከዲፕሎማሲ ገበታ አልፎ ወደ ቀጥተኛ ወታደራዊ ስልቶች ፍጥጫን እንዲያመራ የሚያደርገው ነው። የቻይናና የኢራን ስትራቴጂያዊ ወዳጅነት አሁን ላይ የወታደራዊ ቴክኖሎጂ ሽግግር ደረጃ በመድረሱ በዓለም አቀፍ የደህንነት መዋቅር ላይ ዘላቂ ተጽዕኖን ያሳድራል። አሜሪካና ምዕራባውያን አጋሮች በቴህራን ላይ የሚያደርጉትን የኢኮኖሚና የፖለቲካ ማዕቀብ አፈጻጸሙ ሙሉ በሙሉ እንዲከልሱም የሚያስገድዳቸውን የሚሆን ኢኮኖሚክ ሳንክሽን፣ በኔቫል ብሎኬድ እና በሌሎች መንገዶች አሁንም ኢራን ከሌሎች የምስራቁ ዓለም ሀገራት የምታገኘውን ወታደራዊ ደገፍ ለመግታት አልቻልንም፣ ምን ማድረግ አለብን ብለው በትኩረት ጉዳዩን እንዲመለከቱም የሚያስገድድ ነው። በዚህም አለበዛ ግን ትራምፕ የዛሬ ሳምንት ገደማ በትሩዝ
ሶሻል ገጻቸው ላይ ወጥተው ሁለት ሀገራት አሉ ኢራንን በመደገፍ ይታማሉ። ነገር ግን የነዚህ ሁለቱ ሀገራት መሪዎች ከዚህ ቀደም ሳገኛቸው የቻይናው ሺ ቤጂንግ ባመራሁበት ጊዜ ለኢራን በምንም አይነት መልኩ የጦር መሳሪያ በማቅረብ እንደማይሳተፉ፣ የሩሲያው ቭላዲሚር ፑቲንም በተመሳሳይ መልኩ ለኢራን የሚያቀርበው የጦር መሳሪያ እንደሌለ ቃል ገብተውልኛል። ነገር ግን ያንን የሚያደርጉ ከሆነ ለራሳቸው ጥሩ አይሆንም የሚል ዛቻ ዘል አስተያየት ሰንዝረው ነበር። የአስተያየት በተሰነዘረ ሳምንት ባልሞላ ጊዜ ውስጥ ደግሞ በርካታ ዓለም አቀፍ የመገናኛ ብዙሃን ከወደ አሜሪካ ያደረጉ መቀመጫቸው በተለይ ደግሞ ወደ እንግሊዝ የሚገኙ እንደነ ቢቢሲና ቴሌግራፍ የመሳሰሉ የዜና ምንጮች ይህንን ጉዳይ ይዘው መውጣታቸው በቀጣይ የዶናልድ ትራምፕ አስተዳደር ስፔሻሊ ከቻይና ከሩሲያና ከሌሎች የአካባቢው ሀገራት ኢንክሉዲንግ ፓኪስታንን ጨምሮ ማለት ነው በዚህ ጉዳይ ላይ ሲሪየስ የሆነ ውይይት ማድረግና ሲሪየስ የሆኑ እርምጃዎችን ለመውሰድ የሚገደድበት ሁኔታ ሊፈጠር ይችላል። ትራምፕ የሚታወቅበት ታሪፍን የመጣል ሂደትም ሊሆን ይችላል። ሌሎችም አይነት ነገሮችን በማድረግ ቻይናና ሩሲያ በተለይ ከዚህ ጦርነት እጃቸውን እንዲሰበስቡ ለማድረግ ሊሰሩ እንደሚችሉ ይጠበቃል። ግን እስከዛሬ እየወጡ ያሉ መረጃዎች ምንም እንኳን ትራምፕ በግላቸው ቻይናም ሆነች ሩሲያ በዚህ ጦርነት ላይ ግልጽ የሆነ ተሳትፎ አላቸው ብዬ አላምንም የሚል አቋም ቢይዙም መረጃዎቹ እየወጡ ያሉት ግን ቻይናና ሩሲያ በዚህ ጦርነት ላይ ከሚጠበቀው በላይ የራሳቸው የሆነ ሚናን እየተወጡ እንደሚገኝ የሚያሳይ ሆነው እናገኛቸዋለን። ከዚህ ቀደም ምን አይነት ጉዳዮች ሲነሱ ነበር? ቻይና የሳተላይት ጋይዳንስን ለኢራን ሚሳኤሎች በመስጠት ኢራን የሚሳኤል አቅም በከፍተኛ ሁኔታ አውዳሚ እንዲሆን አድርጋለች። ከዚህ ቀደም የኢራን ሚሳኤሎች አካባቢውን እንጂ ትክክለኛ ታርጌቱን የመምታት ከፍተኛ አቅም አልነበራቸውም። አሁን ግን ቢያንስ በ5 ሜትሮች ልዩነት ነው ሚሳኤሎቹ እያረፉ ያሉት የሚሉ መረጃዎች ነው እየወጡ ያሉት። አንድ ሚሳኤል በ5 ሜትር ልዩነት ወደቀ ማለት ከትክክለኛው ታርጌቱ ወይም ኢላማው ማለት አንድ ሚሳኤል ሲፈነዳ የሚያከልለው ራዲየስ አለ። በ5 ሜትር ርቀት ወደቀ ማለት በ50 ሜትርም በ100 ሜትርም ዙሪያ ያሉ እዚያ አካባቢ ላይ ያሉ ዳሜጅ የማድረግ አቅም አለው። የኢራን ሚሳኤሎች በከፍተኛ ሁኔታ የመምታት አቅማቸው ፕሪሲዥን ጠብቀው ኢላማቸውን ታርጌት የማድረግ አቅማቸው በከፍተኛ ሁኔታ ጨምሯል። ይህ ደግሞ በማን ምክንያት ነው የሆነው? በቻይና የሳተላይትና የሌሎች የሃርድዌር ሲስተሞች ምክንያት ነው ሊሆን የቻለው ይባላል። በሩሲያ በኩልም ከሩሲያ ወደ ኢራን ድሮኖች ሲጓጓዙ፣ ከኢራን ወደ ሩሲያም ሌሎች የጦር መሳሪያዎች ሲጓጓዙ ነበሩ የሚሉ መረጃዎች ሲወጡ ነበር። ዩክሬንም ከቀናት በፊት በካስፒያን ባህር ላይ በፈጸመችው ጥቃት እኮ ከኢራን ወደ ሩሲያ ሚሊታሪ ኢኩፕመንት ሺፕ እየተደረገ ነበር። በጦርነቱ ላይ ቀጥተኛ የሆነ ሚናን ያላቸው ቀጥተኛ የሆነን ተጽዕኖ የሚያሳድሩ መሳሪያዎች ከኢራን ወደ ሩሲያ እየተጓጓዙ ስለነበረ ነው እርምጃውን የወሰድኩት አይደል ያለችው። እነዚያ ሁለቱ ሀያል ሀገራት ሩሲያና ቻይና ከዚህ ቀደም አንስተነው ነበር አይደለ? ኢራን እንድትሸነፍ ሊፈቅዱ አይችሉም። በተለይ ኢራን በምዕራቡ ዓለም ተጽዕኖ ስር የወደቀች ሀገር እንድትሆን ፈጽሞ አይሹም የሚል ጉዳይን ስናነሳ ነበር አይደለ? ከዚህ ቀደም ቻይናና ሩሲያ ያ እንዳይሆን ለኢራን በቻሉት አቅም ስማቸው ሳይነሳ በድብቅ መሳሪያ ከማቀበል ጀምሮ ዲፕሎማሲያዊ እገዛን ከማድረግ ጀምሮ የቻሉትን ሁሉ እያደረጉ መሆኑን የሚያሳዩ መረጃዎች እየወጡ ነበር። ዛሬ ያነሳነው ጉዳይ ከቻይና ወደ ኢራን ይጓጓዛሉ ተብለው የሚጠበቁት እነዚህ ከ3 ከ400 የሚደርሱ የትከሻ ላይ ተደርጎ የሚተኮሱ ሚሳኤሎች የቻይናና የሩሲያ በኢራን ላይ ያላቸው ተሳትፎ አመላካች ሆነው የሚወሰዱ ናቸው ማለት ነው። የቤጂንግና የቴህራን የሚሳኤል ስምምነት በዓለም አቀፍ የኃይል አስተላለፍ በመሰረታዊነት በመቀየር የምዕራባውያንን የበላይነት የሚፈታተን አዲስ የጸረ ምዕራብ ህብረት መፈጠሩን በግልጽ ያሳየም ታሪካዊ ምዕራፍ መሆኑ መገንዘብ አለበት። ይህ የሚስጥር ስምምነት የቀጠናውን ወታደራዊ ሚዛን በማዛባት አሜሪካና እስራኤልን ለከፍተኛ ስጋት የዳረገ ሲሆን በዋሽንግተን ላይ የሚሰነዘሩ ኢኮኖሚያዊ፣ ዲፕሎማሲያዊና ወታደራዊ ጫናዎችንም በአስደናቂ ሁኔታ ከፍ የሚያደርግ ነው። በሆንግ ኮንግ ድርጅቶች ሽፋን በኩል የተፈጸመው ይህ ግዙፍ ወታደራዊ ቴክኖሎጂ ግብይት ዓለም አቀፍ ደረጃ አዳዲስ ጥብቅ የፋይናንስ ማዕቀቦች ሊያስከትል እንደሚችልም ግልጽ ሊያደርግ የሚችል ጉዳይ ነው። ቻይና የQW12 እና FN16 የትከሻ ከባድ ሚሳኤሎች ለኢራን አሳልፋ ለመስጠት ወስናለች መባሉ የአሰራር በሚስጥራዊ የትራንዚት መስመሮች መመቻቸቱ የምዕራባውያንን የማዕቀብ ስርዓትና የስለላ መዋቅር ክፍተቶች ያሉበት መሆኑ ያጋለጠ ከመሆኑ አልፎ ወደፊቱን የዓለም አቀፍ የጦር መሳሪያ ንግድ ባህሪ
ባህሪም ሙሉ በሙሉ የቀየረ ነው። ይህ የቴክኖሎጂ ሽግግር ቀደም ሲል የነበሩትን ዲፕሎማሲያዊ ተስፋዎችና የመሳሪያ ቁጥጥር ስምምነቶች በማጨለም ለቀጣዩ ስብስብ የጂኦፖለቲካ ፍልሚያና ወታደራዊ አስተላለፍም ትልቅ መነሻ የሚሆን ነው በማለት የዕለቱን የፖድካስት ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡ። በቀጣይ በሌላ ርዕሰ ጉዳይ መልሰን እንገናኛለን። እስከዚያ ድረስ ግን በቸር ቆዩልኝ። ሰላም። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40 በመቶ ብቻ ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር